በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይደር። የእግዚአብሔር አምላክ ሰላም ከሁላችን ጋር ይሁን። ዛሬም እንግዲህ በሶፎንያስ ጉዳይ ተመልሻለሁ። ዛሬ እንግዲህ ያያችሁት ወይም ደግሞ ያየነው ቪዲዮ አለ። እንግዲህ ሶፎንያስ አሁን ላይ የደረሰበት ደረጃና ሁኔታውን እንግዲህ በጣም በሚያሳዝን ሁኔታ ተመልክተናልና እስኪ እሱ ቪዲዮ ስታዩት ምን ተሰማችሁ የሚለው ነገር ለማወቅና አንዳንድ ነገሮች በዛው ለመነጋገር ነው። እንደዚሁም ደግሞ መምህር ተስፋዬ ቢያገኘው መምህር ቢያናገረው ብላችሁ ለምታስቡ ወይም ደግሞ ፑሽ እያደረጋችሁ ላላችሁ ሰዎች አንድ አጭር መልእክትም ስላለኝ ነውና ተከታተሉኝ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ማተከፈት እግዚአብሔር ተከፈት። እሺ ውድ ቤተሰቦቼና ይሄንን ቪዲዮ ስታዩ እውነት ምን ተሰማችሁ? ምን ሳሰባችሁ? በጭንቅላታችሁ ውስጥ ምን ተመላለሰ በጭንቅላታችሁ ውስጥ? እውነት ይሄንን ቪዲዮ ይሄን ልጅ እንደዚህ ሆኖ ስታዩት ምን ተሰማችሁ? እስኪ ቪዲዮን እዩት። ባሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ፋናንዬ ይቅር በይኝ እናቴ፣ ፈቲ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ ማርያምን አላዋሻችሁ ማለት ነው። እውነት ብዙ ጊዜ ወንድ ልጅ አያለቅስም አይደል? ግን በቃ ዛሬ በቃ ሙሉ ቀን በጣም የታገልኩት ማለት ነው። እና አንድ ሰው በእንደዚህ አይነት ሁኔታ ሆኖ ስታዩት መጀመሪያ የነበረበት ደረጃ መጀመሪያ የነበረበት ሁኔታና አሁን ላይ ያለውን ነገር ስታዩት በጣም ማርያምን በቃ በጣም ከብዶኝ ነበረ። እና እንደውም ሶሻል ሚዲያ ላይ አጋርቼው ነበረ፣ ቲክቶክ ላይ ፖስት አድርጌው ነበርና በጣም ብዙ ሰው አይቶታል። ቪዲዮ ነው ሞስት ወደ 86,000 ሰው ነው አይቶታል በዚህ ሰዓት ብቻ ራሱ ማለት ነውና ኮሜንት ላይ ራሱ በቃ እውነት ልክ እንደኔ አይነት ስሜት ያላችሁ ሰዎች በጣም ብዙ አሉ፣ እንደዚህ እንደምትመለከቱት ማለት ነውና በጣም ነው የሚያሳዝነው። ማርያምን አሁን ይሄ ነገር የሚድን ነገር መስተካከል የሚችል ነገር ሆኖ ሳለ ግን እኛ በምላሳችን በፈራጅነታችን የሰው የራሱን ኃጢአት ደብቆ የሰውን ኃጢአት በማራራጡ ይሄው ይሄ ልጅ ከነበረበት እንደዚህ ሆኗል ማለት ነው። ሰው ግዴታ እንደዚህ ሆኖ ተጎርቶ ተጎሳቅሎ ነው መማር ያለበት? ሰው ግዴታ በራሱ ላይ የሆነ ነገር አድርሶ ነው ያዛኔን ጊዜ ነው እኛ የምንረካው? ሰው ለምንድን ነው ባለበት ሁኔታ ባለበት ደረጃ እኛ መቀየር የማንችለው ወይም ደግሞ እንዲማር ማድረግ የማንችለው ለምንድን ነው? በጣም ነው የሚገርመው በነገራችን ላይና አንጀቴን የበላኝ ማለት ነው። በቃ በጣም ያሳዘነኝ በእውነት ክርስቲያን የሆናችሁ በእውነት ይሄን ቪዲዮ ስታዩ ማለት ነው ያልሰማችሁ ሰዎች ካላችሁ በእውነት ራሳችሁን መርምሩ። የሰው ልብ ያለው ሰው ሁሉ ይሄን ቪዲዮ አይቶ ያላዘነ ሰው ማርያምን በጣም አውሬ ልብን ያለው ማለት ነው። አይቻለውም ደግሞ እንደዚህ አይነት ቪዲዮ የሚሰሩ ይገባዋል የሚሉ ማለት ነው ኮሜንት ላይ ማለት ነው። ግን እንዴት ነው የሚያስችላችሁ? እንዴት አስችላችሁስ ነው የምትጽፉት እንደዚህ አይነት ነገር ማለት ነው? ይሄ ልጅ እኮ ወዶ አይደለም እኮ ተይዞ እኮ ነው። ተይዞ መሆኑን ግን ማን ይወቅለት? ፈልጎ ሳይሆን ግን ስቃይ ላይ መሆኑን ማን ይወቅለት? የምሬን ነው የምላችሁ። በሰዓቱ ሲጋለጥ ሁላችንም ደስ ብሎ ሊሆን ይችላል። ምክንያቱም ኢትዮጵያ ውስጥ የግብረ ሰዶም ነገር በጣም ሴንሲቲቭ ጉዳይ ስለሆነ እንደዚህ አይነት ሰው ሲገኝ አይደለም መደብደብ ማለት ነው ቢገደልም ምንም ላይ መስል ይችላል፣ ደስ ሊልም ይችላል። ግን የምሬን ነው የምላችሁ ሁኔታው ትክክለኛው ነገር ያ ነገር እንደዛ ነገር አይደለም። የአንድ ሰው በእንደዚህ አይነት ውስጥ የሚገባው ፈልጎ ወይም ደግሞ ፈቅዶ አይደለም። ከዚህ በፊት ቪዲዮን እንደተመለከታችሁ ከዚህ ቪዲዮ በፊት የለቀቁት ቪዲዮ ላይ እንደተመለከታችሁት ሰው በብዙ ነገር በእንደዚህ አይነት ውስጥ ይገባል። በቤተሰብ ባዕድ አምልኮ ሊገባ ይችላል፣ በመተት ሊገባበት ይችላል፣ በሚውለው ነገር በሚያደርገው ዓለማዊ ነገር ሁሉ እንደዚህ አይነት ነገር ውስጥ ልምድ ውስጥ ሊገባ ይችላል፣ በመንፈስ ጥቃት ማለት ነው። ሰው በራሱ በጤነኛው ይሞር አስቦ እንደዚህ አይነት ነገር ላይ አይገባም። በቃ በመንፈስ ተመርቶ ያ መንፈስ ተዋርሶት ያ መንፈስ አቅጣጫውን አሳይቶት እንጂ አንድ ሰው በጤነኛ ይምሮ እግዚአብሔር በተፈጥሮ ከፈጠረለት
ጾታ ውጪ ተመሳሳይ ነገር ጋር ይሄዳል ብዬ አላስብም እኔ በእኔ እምነት ማለት ነው። እኔ የርኩስ መንፈስ ስራ ነው ብዬ ስለማስብ ማለት ነው። እና በጣም ነው የሚያሳዝነው በእውነት መዳን የሚችል ነገር በእንደዚህ ሁኔታ ላይ መድረሱ በጣም ያሳዝናልም በጣም ያስከፋልም ማለት ነው። ከመጀመሪያው ጀምሮ እንደዚህ አይነት ነገር አልነበረም ምን የነበረበት የምሬን ነው የምላችሁ። እውነት እኔ መጀመሪያ ነገር ሲፈጠር ማለት ነው በቃ በጣም ብዙ ሲል ማለት ነው እኔ ይሄንን ቪዲዮ ነበር የሰራሁት ተመልከቱት። ኦኬ እሺ ያደረስክ ታወቀ መኪና እንዴት ነው አንተ ሻወር ሰጥ ገና በቃ እሺ ችግር የለም አረፍ ማለት ነው ፋቢዬ ነው ጠብቀህ እሺ አባቴ እሺ በቃ እኔ በመድኃኔዓለም በህይወቴ እንደዚህ ስቅጥጥ እያደረገኝ የጨረስኩት ቪዲዮ የለም በህይወቴ ማለት ነውና ምን አይነት ጊዜ ላይ ደረስን እንግዲህ እግዚአብሔር ይወቀው። አሁንም ማውራት ስለዚህ ቪዲዮ ሳይሆን አሁን ጊዜውን እየተመለከታችሁት እንዳላችሁት ማለት ነው በጣም ብዙ ሰው እየተጋለጠ ነው። በቃ በእንደዚህ መልኩ ይሁን በመንፈሳዊ መንገድ ብትሉት በጣም እግዚአብሔር በጣም ብዙ ሰዎችን እያጋለጠ ነው። የምናየው የምንሰማው ነገር በጣም ለጆሮ የሚከብድ ለዓይን የሚሰቀጥጥ ነገር ነው። ይህን ሁላ እያየን ይህን ሁላ እየተመለከትን ስቲል እውነት በንስሐ ለመመለስ እያሰብን አይደለም። ስቲል ወደ እግዚአብሔር በንስሐ ለመቅረብ እያሰብን አይደለም። በእውነት መቼ ልንገባ ነው? መቼ ልንስተካከል ነው? እስኪ አስቡት። ከዚህ በላይ ምንድን ነው የምንጠብቀው? ግን አልገባኝም በእውነት ወጣቶች። አረ በእውነት ወደ እግዚአብሔር እንቅረብ፣ ወደ ንስሐ እንግባ። በእውነት እዚህ በላይ ምን አለ? እንግዲህ በየቀኑ እንግዲህ የምናየው ነገር በጣም ነው እኮ የሚገርመው እኮ በቃ አሁን ላይ ደረስንበት ደረጃ ማለት ነው። አረ እባካችሁ እንመለስ። በእውነት እግዚአብሔር በአንድም በሌላ መንገድ እያናገረን ነው፣ ምልክት እየሰጠን ነው፣ እያሳየን ነው። በጣም ጊዜው ከብዷል። በእውነት እባካችሁ በንስሐ እንመለስ። እግዚአብሔር አምላክ እንደዚህ አይነት አጋንንታዊ ስራ አውጣው። በእውነት መጥፎ ነገር አልመኝለትም። እግዚአብሔር ከእንደዚህ አይነት ነገር ጎትቶ ያወጣው። እባካችሁ እንመለስ። ጊዜ የለንም፣ ማርያምን ጊዜ የለንም። በቃ ምንም አይነት ጊዜ የለንም። ይህን እያየን እንኳን እስኪ እንቀጣ፣ ይህን እያየን እስኪ ወደ ቤተክርስቲያን እንመለስ። እባካችሁ ግድ የላችሁ ንስሐ እንግባ። እውነት ነው የምላችሁ እኔ በሰዓቱ በዛ ጊዜ ማለት ነው እውነት ክፉ ነገር ተናግሬ ቢሆን ኖሮ የማይገባ ነገር አድርጌ ቢሆን ኖሮ በእውነት ዛሬ ላይ በጣም ጸጸቱንም አልችልም ነበረ። በቃ የምሬ ነው የምላችሁ እንቅልፍም አልተኛም ነበር፣ አይወስደኝም ነበር። ምክንያቱም አሁን ላይ የልጁን ሁኔታ ስታዩት በጣም በቃ በጣም በእውነት እኔ እንጃ እኔ እንደዚህ አሳዝኖኝ የሚያውቅ ሰው ያለም አይመስለኝም እኔ ማለት ነው በህይወቴ ማለት ነው። የምሬን ነው የምላችሁ በየቤቱ እኮ ስንት አለ እኮ ተደብቆ የተቀመጠ እሱ እኮ ታዋቂ ስለሆነ እንደው የርኩስ መንፈስ ስራ ዓለማዊ ሰው ላይ ጣለው እንጂ እኮ እውነት አሁን ሶፎንያስ ማለት ነው መጀመሪያ እንደዚህ የተላከውን ቮይስ ወይም ደግሞ የተጻፈውን ሜሴጆች አንድ መንፈሳዊ ውጊያ ከሚያውቅ ሰው ጋር ወይም ደግሞ መንፈሳዊ ከሆነ ሰው ጋር ቢሆን ኖሮ ያ ሰው ጠርቶት መክሮት ወይም ደግሞ አስተምሮት ሊሸኘው ይችል ነበር። ይሄ ሁላ ነገር ሳይፈጠር ወደ እግዚአብሔር የሚመጣበት መንገድ ይቀርብን ነበር። ግን የመንፈስ ፈተና እንደምታውቁት ሁልጊዜም የሚጥላችሁ መጥፎ ላይ ነው። ስለዚህ ይሄው ዓለም ላይ ያለ ልጅ ላይ ጣለው፣ እሱም ደምቶ በእነዚህ መልኩ አስጥቶታል ማለት ነው። በሰው ላይ መፍረድ ተገቢ አይደለም። ምክንያቱም ያ ሰው እንደዚህ ውስጥ የገባው በምን ነገር እንደሆነና ምን ይዞት እንደገባ አሁን እናቅም። አብዛኞቻችን ማወቅም አንፈልግም፣ አንጠይቅም፣ አንመረመርም ለዛም ማለት ነው። ግን ይሄ ልጅ የዛን ጊዜ እንደዚህ ሲያወራው የርኩስ መንፈስ ስራ መሆኑን ቢያቅ ኖሮ ሰይጣን እንደዚህ የሚያደርግ መሆኑን ቢያቅ ኖሮ እውነት ይሄ ልጅ አሳልፎ ይሰጠው ነበር? ሀገሩ ድረስ አስጠርቶስ ያስደበደበው ነበር? እንደዛ ያደርግም ነበር። ግን ልጁም በዓለም ላይ ያለ ስለሆነ ስለ እንደዚህ ነገር የሚያውቀው ነገር የለም። ማጋለጡንና እሱ ዩቲዩብ ላይ ቢዝነስ መስራቱን ብቻ ነበር ያሰበው። አሁን ግን ይሄው እስኪ አሁን ምን ይሰማው ነው? ይሄ ልጅ እንደዚህ ያደረገው ልጅ ይሄን ሳይ ምን ይሰማው ይሆን ማለት ነው? ይሄን የተፈለገው እውነት አብዛኞቻችን የፈለግነው ይሄን ነገር ነው። ከሰውነት ተራ ወጥቶ እግዚአብሔር እየጠበቀው ነው እንጂ ይሄ ልጅ እኮ በቃ እኔ እኮ ራሱን አጥፍቷል ማለት እኮ ነው። በቃ የምሬ ነው የምላችሁ ራሱን እኮ አጥፍቷል በቃ ማለት እኮ ይቻላል እኮ እንጂ እግዚአብሔር ጠብቆት እኮ ነው። በጣም የለም እኮ በቃ ያለ አይመስልም በህይወት ራሱ እኮ ማርያምን። በጣም ወንድ ልጅ በተለይ ደግሞ እንደዚህ ሲሆን በጣም ነው የሚያሳዝነው ማለት ነው። እና ልጁ በሰዓቱ ያደረገው ነገር ያጋለጠው ልጅ በሰዓቱ ያደረገው ነገር ልክ ቢመስልም ግን ልክ አይደለም። እንደዛ አይደለም ሆነ ያለበት። እንደዚህ አይነት ነገር በሽታ ነው፣ የርኩስ መንፈስ ስራ ነው። እንደዚህ አይነት ሰዎች ካሉ እባካችሁን በምክር በመገሰጽ ወይም ደግሞ በቃ በማስተማር ሊመለሱ የሚችሉት እንጂ እንደዚህ የጀቦ ፍርድ በመፍረድ አይደለም። ስንቱን በልተናል፣ ስንቱን ቀርጥፈናል፣ ስንቱ በመላሳችን ስንቱን ገደል ከተናል።
አይበቃንም ወይ? እስከ መቼ ነው እንደዚህ የምንሆነው? አንድ ሰው ሲጠፋ ሲወርድ ከነበረበት ነገር ላይ ወርዶ ሲገኝ ለምንድን ነው ብለን መጠየቅ እንልመድ። ቀጥታ ወደ ፍርድና ወደ መቀጥቀጡ ከቤታችን በፊት ይሄ ልጅ ለምንድን ነው ሄደው? ምን ሆኖ ነው? በምን ምክንያት ነው? ትናንትና እኮ እንደዚህ ነበረ፣ ዛሬ ለምን እንደዚህ ሆነ ብለን መጠየቅና ማሰመቻ አለብን። ያለበለዚያ ከባድ ነው የሚሆነው ማለት ነው። እና የመጨረሻ ነገር ደግሞ አንድ ነገር የምነግራችሁ የመጨረሻ አንድ ነገር የምላችሁ ነገር መምህር ያገኘው መምህሬን ጉዳይ የያዘው ለምትሉ ማለት ነው። አንደኛ ማወቅና መረዳት ያለባችሁ ነገር መምህር በአንድ ቀን ስላገኘው የሶፎንያስን ጉዳይ መለወጥ የሚችል አይደለም። መምህር በራሱ በጣም ብዙ ሰዎችን ልክ ሶፎንያስ አሁን እነዚህ በይፋ በአደባባይ ወጣ እንጂ በአደባባይ ያልወጡ ስንት በስቃይ የሚማቅቁ ሰዎችን እያገዘ እየረዳ የሚገኝ መምህራችን ነው። ስለዚህ አንደኛ ለሱ ጭንቀት መፍጠር ነው የሚሆነው። ምክንያቱም በጎን በጣም ብዙ የሚሰራቸው ነገሮች አሉ። ይህን ነገር ደግሞ እሱ ፈቅዶ ሳይገባበት ሳይፈልገው ስላችሁ በቃ እኔ እንትን ላለው ብሎ ራሱ ሐሳብ ሳይሰጥበት እኛ ተነስተን መምህር ስንል ይሄ ነገር ጥሩ አይደለም። በቃ አንዳንድ ጊዜም መምህር በራሱ መንገድ የራሱን ነገር እንዲወስን መፍቀድ መቻል አለብን ማለት ነው። ምክንያቱም ጉዳዩ ቫይራል እንደመሆኑ መጠን ያየው ብዬ ተስፋ አደርጋለሁ። ስለዚህ የራሱ የሚያስበው ነገር ይኖራል። ግን ከዛ በፊት ማሰብ ያለባችሁ ሶፎንያስ መጀመሪያ ወደ መምህር ትምህርት መምጣት አለበት። ወደ መምህራችን ወደ መምህር ተስፋዬ ትምህርት መምጣት አለበት። ለዛ ደግሞ አሁን ላይ ያለበት ሲቹዌሽን ትንሽ የሚፈቅድለት አይደለም። ትንሽ ጊዜ ያስፈልገዋል። ትንሽ ራሱን የሚያረጋጋበት ትንሽ ወደ ራሱ መለስ የሚልበት ትንሽ ጊዜ ያስፈልገዋል ማለት ነው። አሁን ነው ለሶፎንያስ የሚያስፈልገው ቅርብ የሆነ ሰው የሚንከባከበው፣ በቅርበት ሞራሉን የሚጠብቅለት፣ አይዞ አለንልህ ሰው ሁሉ ይቅር ብሏል እያለ የሚነግረው የሚንከባከበው፣ በቃ በፋይናንሻል በገንዘብ በምን ነገር የሚያግዘው የሚረዳው አካል ነው የሚያስፈልገው እንጂ በዚህ ሰዓት መምህር አይደለም በአንድ ጊዜ ሄዶ ነገሮች የሚፈታው። ይሄ ነገር ከተስተካከለ በኋላ ልጁ ከተረጋጋ በኋላ ትምህርቱን ማዳመጥ ጀምሮ የተወሰነ ተገፋ በኋላ መምህር የዛን ጊዜ ልክ እንደሌላው ጊዜ ጊዜውን ሰውቶ መጥቶ የራሱን አስተዋጽኦ ማድረግ ይችላል። ግን አሁን ላይ ምንም ነገር ባልተጨበጠበት መንገድ በጣም ሰው አሁን ንግግር በጣም ማነጋገሪያ በሆነበት ሰዓት መምህር ሄዶ ምንም ሊያደርግ አይችልም፣ ምንም ሊፈጥር አይችልም። ስለዚህ መምህርም ላይ ብዙ ጫና ተሳድሩበት ለማለት ነው። ራሱ ያውቃልና ነገሩም ደግሞ ቫይራል ስለሆነ ያዩዋን ብዬ ተስፋ አደርጋለሁ። እና በአንድ ጊዜ የሚሆን ነገር አይደለም። መምህር እውነት ነው አቅም አለው፣ እኔ አምንበታለሁ። መምህር በጣም በነገራችን ላይ ከእናንተ በላይ በጣም ደስተኛ ነኝ። መምህር ሶፎንያስን አግኝቶት ሶፎንያስ ቢመለስ ቢቀየር በጣም ጥሩ ነው። ግን ማሰብ ያለባችሁ አንድን ሰው መለወጥና ማለት ነው መመለስ የምትችሉት መጀመሪያ ትምህርቱ ሲያዳምጥ ነው፣ ትምህርቱ ሲገባው ነው እንጂ ዝም ብሎ በአንድ ሰው ማንንም ከሜዳ ተነስታችሁ በአንድ ጊዜ አንድ ሰው መለወጥ አትችሉም። መምህር ስለወራው ላይ ያለበት ችግር በአንድ ጊዜ ተራክፎ አይሄድም። ማሰብ ያለባችሁ ማለት ነው አይሄድም። መጀመሪያ ራሱ መረጋጋት አለበት። ያለበት ሁኔታ ጥሩ አይደለም፣ የቤተሰቡ ሁኔታ ጥሩ አይደለም እንደምታውቁት ማለት ነው። ስለዚህ ልጁ ትንሽ መረጋጋት ያስፈልገዋል፣ ትንሽ ይቆይ። አሁን እኛ ማድረግ እንደው ያለብን በጣም በእውነት ቁርጠኝነት ተሰምቶን በቁርጠኝነት ተነስተን ማድረግ ያለብን ምንድነው ለወንድማችን ቻሌንጅ ማሰራት፣ በቃ ቻሌንጅ ማስጀመር። በቃ ስንቱን እያገዘን ስንቱን እየረዳን አይደለ ቲክቶክ ላይ እንደምትት አይደለ። ስለዚህ እንደው አንድ መንፈሳዊ ነኝ ብሎ የሚያስብ ሰው እንደው ሁሉ ጊዜ እንደው ዓለማዊ ላይ የሚሰሩት ሰዎች ብቻ ሳይሆን ማስጨነቅ፣ አንድ መንፈሳዊ ነኝ የሚል ሰው በቃ ተነስቶ ቻሌንጅ ብናስጀምር። አሁን ነገ ቲክቶክ ላይ ቪዲዮ ሰራለሁ ብያለሁ፣ እንደ እግዚአብሔር ፍቃድ። እግዚአብሔር ከፈቀደ እንግዲህ አንዱ አይል ላይ ይገባል ብዬ አስባለሁ። ስለዚህ ለወንድማችን ቻሌንጅ ማስጀመር በቃ እንዲያገግም ያለምንም በቃ ሐሳብ በፋይናንሻል ጉዳይ በገንዘብ ጉዳይ እንዳያስብ በቃ እሱን የሚንከባከበው ሰው ተቀጥሮም ቢሆን ጸበል የሚያስጠምቀው ሰው ተቀጥሮም ቢሆን በቃ ልጁን መንከባከብ የሚችልበት ገንዘብ እንዲኖር አድርገን ቻሌንጅ ማስጀመር እንችላለን። አሁን ይሄ እና የክርስቲያን አስተሳሰብ ነውና ይሄ ነገር ማድረግ እንችላለን። እኛ መምህር ሳይሆን በቃ ቢያንስ እኛ እቺን ቻሌንጁን እናስጀምር። ከዛ በኋላ ወንድማችን ትንሽ ያገግምና ትምህርቱ ማዳመጥ ጀምሮ ከዛ በኋላ መምህር ራሱ ሄዶ ሊያገኘው ይችላል። ስለዚህ አሁን ላይ ትንሽ መምህራችንን ባናስጨንቀው መልካም ነው ብዬ አስባለሁ። እንደኔ ሐሳብ ማለት ነው። የእናንተን ባላቅም የእናንተን አስቀምጡልኝ። እኔ ግን እንደዚህ አድርጌ ነው የማስበውና ለወንድማችን ቻሌንጅ ቢጀምር በጣም ደስ ይለኛል። የምሬን ነው የምላችሁ። ቻሌንጅ እናስጀምርለት። በቃ ለቤተሰቡም ለሱም በቃ የሚጠቅመው ነገር ዋነኛው ነገር አሁን ይሄ ነው። ከስተታችን እንማር፣ ካጠፋነው ነገር እንመለስ። በቃ ያለፈው አልፏል አይደለ?
መጥፎ ማሰበናል፣ ክፉ ተናግረናል። ኦኬ አልፏል። ኢትስ ኦኬ። አብዛኞቹም ደግሞ ይቅርታ ያሉ ቪዲዮ የሰሩ ሰዎችም አሉ። ኦኬ ይሁን፣ ችግር የለውም። በቃ ያለፈው አልፏል። አሁን ግን እባካችን ወንድማችን የሆነ ነገር ሳይሆን እንድረስለት። በቃ የሆነ ቻሌንጅ እናስጀምር። እግዚአብሔር በፈቀደልኝ መጠን አንድ ቪዲዮ ለመስራት እሞክራለሁ ነገ ቲክቶክ ላይ። ከዛ በኋላ ያንን ቪዲዮ እንግዲህ ተከትሎ ደግሞ ሼር፣ ኮፒ ሊንክ አድርገውት እንግዲህ አንድ ተሰሚነት ያለው ቲክቶከር ላይ ምናልባት እንግዲህ ያርፍ ይሆናል ያ ቪዲዮ እና እንግዲህ እግዚአብሔር አምላክ ወንድማችንን እንግዲህ ያግዘው። እንግዲህ እመብርሃን ያሰበችው ነገር እንግዲህ ይኖራልና እመቤታችን ቅድስት ድንግል ማርያም በእውነት እንደው ለስሟ ክብር እንደው ይሄንን ልጅ እንደው ፈውሳው አድናው መልሳው በእውነት ስለ ስሟ እየዘመረ እውነት ክርስቶስን እያመሰገነ ቅድስት ቤተክርስቲያንን እየተማጸነ ማለት ነው። በቃ ሲያመሰግን ማየት እንደኔ ናፍቀዋለ። በእውነት እንደኔ ናፍቀዋለ። በቃ እንዲህ ነው ክርስቲያን ወንድማችሁ እህታችሁ ሲወርቅ እንደዚህ ነው መመኘት ያለባችሁ። በቃ ወንድሜ ወደቀኩ እህቴ ወደቀችኩ ብለሽ ልሰማሽ ውስጥሽ ሊያነባ ይገባል። ውስጥ ሊያነባ ይገባል። ያንዱ የክርስቲያን ወንድም እህት በክርስቶስ ክርስቲያን የተባለ ክርስቲያን እህት ወንድም እናት አባት ሲወርቅ ሲጨነቅ ሲከፋ የምር ነው ውስጣችሁ ሊነካ ይገባል። ያን ሰው እንዴት ማገዝ ነው ያለብኝ፣ ያን ሰው እንዴት ነው መርዳት ያለብኝ የሚለውን ነገር ጭንቅላታችሁ ሁልጊዜም ሊያስብ ይገባል። በቃ ምክንያቱም ክርስቲያን ለክርስቲያን እርስ በርስ መረዳዳት አለብን፣ መተሳሰብ አለብን። እኛ ግን አሁን በተቃራኒ ነው እየሆነ ያለ ነው። ፈሪሳውያን እየሆነን ያለ ነው። እኛ ድንጋይ ስተን ካልወገርን እያልን ያለ ነው። ክርስቶስ ለፊት እንኳን ካልወገርን ብለን እኮ እንደ ፈሪሳውያን ከናንተ ኃጢአት የሌለበት ተነስቶ ይወገራት ነው ያለው። አሁንም እኮ ክርስቶስ እንደዛ ነው እያለን ያለ ነው። ኃጢአት የሌለበት ሰው ሶፎንያስን እስኪ ቀጥልበት እንደ መጀመሪያ ሲሉት እንደነበሩት እንደዚህ ይበሉት እስኪ። እኛ ደግሞ የተቻለውን ነገር እናድርግ። ከፈሪሳውያን ለየት ብለን እኛ የተቻለን ነገር እናድርግ። እባካችሁ እላለሁ። ወንድማችን መድኃኔ ዓለም ኢየሱስ ክርስቶስ በእውነት በቸርነቱ በምህረቱ ይጎብኝህ ወንድሜ። አምናለሁ። ብዙ ተስፋ አለኝ፣ ሙሉ እምነት አለኝ። ድነህ ተሽሎህ በቤቱ ቆመህ እንደምትመሰክር እመብርሃን እመቤታችን ቅድስት ድንግል ማርያም ከሱ ጋር ትሁን። እናታችን ቅድስት ኪዳነ ምሕረት ምህረቷን እንግዲህ ታሳየው፣ ቃል ኪዳኗን በሱ ላይ ተስራ። እባካችሁ ወንድሞቼ በጸሎታችሁ አስቡት። ስለትም ተሳሉለት። ገዳም የምትሄዱ ጧፍ አስገቡለት፣ ቤተክርስቲያን የምትሄዱ ሻማ አስገቡለት። እባካችሁን ወንድማችን በጸሎት እናስበው። እኔ በጣም ነው አንጀቴን እየበላው በእውነት እሱ ማስተማሪያ ነው። በየቤቱ የተደበቀ በጣም ብዙ ሺህ ሰው አለና እባካችሁን ወንድማችን እንደዚህ እንግዲህ አገግሙ ወደ ቀድሞ ቦታው እንዲመለስ ሁላችን የበኩላችን ነገር እንወጣ። እንግዲህ ቤተሰቦቹንም እግዚአብሔር አምላክ ያበርታቸው። ሰላም ክርስቶስ ከሁላችን ጋር ይሁን። አመሰግናለሁ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ማተከፈት እግዚአብሔር ተከፈተ።